ሰላም ጤና ይስጥልኝ ተከታታዮቻችን እንደምን ውላችኋል? ለዛሬ ሐምሌ 1 ቀን 2018 ዓ.ም ያዘጋጅናቸው መረጃዎች እንደሚከተለው ይቀርባሉ። እንደተለመደው አበይት ነጥቦች በማስቀደም እንጀምራለን። አብራችን ቆዩ። እንኳን ሻዕቢያ ወያኔና ሱዳን ሌላም ቢጨመር የኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለውም አሉ ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ ለፓርላማ አባላት የሰጡት ማብራሪያ አነጋጋሪነቱ ቀጥሏል። 3 ኢትዮጵያውያን ከሩሲያ ወገን ተሰልፎ በዩክሬን ጦርነት መሞታቸው አንድ ተቋም አስታወቀም። የዩክሬን የስለላ ተቋም በሩሲያ ጦርነት ተሰልፏል ያላቸውን 34 ኢትዮጵያውያን ስም ዝርዝር ይፋ አድርጓል። ፍረጃውን እንደ ሽልማት ነው የምቆጥረው ሲሉ አቶ ጌታቸው ረዳ ተናገሩ። ጌታቸው ህወሓት እየሄደበት ያለው መንገድ ከሰሜን ኮሪያ የባሰ መሆኑን አመልክቷል። የ325 ሚሊዮን ዶላር ጉቦ የተቀበሉት የቻይና ባለስልጣን ሞት ተፈረደባቸው። የእነዚህና ሌሎች ዝርዝር መረጃዎች አሁን እናቀርባለን። ሰናይ ጊዜም። ጠቅላይ ሚኒስትር አብይ አህመድ ከሩሲያ የውጭ ጉዳይ ሚኒስትር ጋር መወያየታቸው ተገለጸ። ጠቅላይ ሚኒስትር አብይ አህመድ ከሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር ትናንት ተወያይተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ከሩሲያ ፌዴሬሽን የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭና የልዑክ ቡድናቸው ጋር ተወያይተናል ብለዋል። ማምሻውን በነበረን የጋራ ጊዜ በሁለቱ ሀገራት የሁለትዮሽ ግንኙነቶችና አዳዲስ የትብብር እድሎች ዙሪያ የተቃኘ ውይይት አድርገናል ሲሉም አስታውቋል። እንዲሁም የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከሩሲያው አቻቸው ጋር የሁለትዮሽ ትብብር በማጠናከር ጉዳዮች ላይ መወያየታቸው ተገልጿል። የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በኢትዮጵያ ይፋዊ የስራ ጉብኝት በማድረግ ላይ ከሚገኙት የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነት በማጠናከር እንዲሁም በቀጠናዊና ዓለም አቀፋዊ ጉዳዮች ላይ ትብብር በማሳደግ ዙሪያ መወያየታቸው የውጭ ጉዳይ ሚኒስትር አስታውቋል። ሚኒስትሩ ሁለቱ የውጭ ጉዳይ ሚኒስትሮች የጋራ ትኩረት በሆኑ ቀጠናዊና ዓለም አቀፋዊ ክስተቶች ዙሪያ ሀሳብ የተለዋወጡ ሲሆን ለረጅም ጊዜ ከዘለቀው የፖለቲካና የዲፕሎማሲ ግንኙነታቸው ባሻገር ትብብራቸውን ይበልጥ ማሳደግ በሚቻልባቸው መንገዶች ላይ መክረዋል ብለዋል። ውይይቱ በንግድ በኢንቨስትመንትና በቴክኖሎጂ ሽግግር መስኮች ላይ የጋራ ተሳትፎን የበለጠ በማጠናከር ዙሪያ መክረዋል ተብሏል። ሁለቱም ወገኖች የምጣኔ ሀብት ትስስራቸውን ይበልጥ ማጠናከር የሚያስችሉ እድሎችን ማንሳታቸውም ተገልጿል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከአፍሪካ ህብረት ኮሚሽነር መሐሙድ አሊ የሱፍ ጋርም በአፍሪካና ሩሲያ ግንኙነት ዙሪያ መወያየታቸው ታውቋል። እንኳንን ሻዕቢያ ወያኔና ሱዳን ሌላም ቢጨመር የኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለውም አሉ ጠቅላይ ሚኒስትር አብይ አህመድ። ትናንት ከፓርላማ አባላት ለተነሱላቸው ጥያቄዎች ሰፊ ማብራሪያ የሰጡት ጠቅላይ ሚኒስትሩም የደርግ መንግስት በወደቀበት ስሌት መንግስታቸውን ለመጣል የሚያስቡ ኃይሎች ስጋት እንደማያሳድሩ ገልጾም አሰላልፋቸውም ምኞት ብሎታል። ጠቅላይ ሚኒስትሩ እነዚህን ኃይሎች መከላከል የሚያስችል ብቃት እየገነባን ነው ብለዋል። ሰዎች ባረጀ ባፈጀ ስልት ድሮ በሰራ ስልት አሁን ለመጠቀም መሞከር ጠቃሚ አይደለም ያሉት አብይም ለዚህም የሰጡት ምክንያት ራሱን በድሎ የሚዋጋ ኃይል የለም የሚል ነው። ሀብት እያፈራ ሀብትን እያጣጣምክ ራስን ደግሞ ለመስዋዕትነት ማዘጋጀት አብሮ አይሄድም፣ አልፎበታል። ይህ ምኞት አይጠቅም፣ ጊዜው ተቀይሯል ሲሉም ተደምጧል። በትግራይ ክልል ጦርነቱ እንዲፈነዳ ሰፊ ፍላጎት ያላቸው ኃይሎች አሉ ያሉት ጠቅላይ ሚኒስትሩም እምቢ ያልንበት ምክንያት ትርፍ የለውም ብለን ነው ብለዋል። እንኳንን ሻዕቢያ ወያኔና ሱዳን ሌላም ቢጨመር የኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለውም ሲሉም ተደምጧል። ህወሓት 50 ዓመት የቆየ አንጋፋ ፓርቲ ሆኖ ወጣቱን ማመን አለመቻሉን በንግግራቸው ጠቅሶ ድልና ህወሓት አራባና ቆቦ ናቸው ሲሉም አጣጥለዋል። 3 ኢትዮጵያውያን ከሩሲያ ወገን ተሰልፎ በዩክሬን ጦርነት መሞታቸው አንድ ተቋም አስታወቀ። የዩክሬን የስለላ ተቋም በሩሲያ ጦርነት ተሰልፏል ያላቸውን 34 ኢትዮጵያውያን ስም ዝርዝር ይፋ አድርጓል። በዩክሬን መንግስት የስለላ ተቋም ስር የሚንቀሳቀሰው አይ ወንት ቱ ሊቭ የተሰኘው ፕሮጀክት በሩሲያ ጦርነት ውስጥ እየተሳተፉ ነው ያላቸውን 34 ኢትዮጵያውያን ስም ይፋ አድርጓል። ፕሮጀክቱ ይህንን አስመልክቶ ባወጣው መግለጫ የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ወደ ኢትዮጵያ የገቡት በአፍሪካ የሚያደርጉትን ጉብኝት
ጉብኝት አንድ አካል አድርጎ ነው። ይህ ጉብኝታቸው ደግሞ ሩሲያ በዩክሬን ላይ በምታደርገው ጦርነት የአፍሪካ ዜጎችን ማሰለፏ ከፍተኛ ተቃውሞ መቀስቀሱን ተከትሎ ነው ብሏል። ሚኒስትሩ አዲስ አበባ መግባታቸውን ምክንያት በማድረግ ለሩሲያ ተሰልፈው የሚዋጉ 34 ኢትዮጵያውያንን ስም ይፋ ለማድረግ መወሰኑን የጠቀሰው ፕሮጀክቱ ከእነዚህ መካከል ቢያንስ 3 መሞታቸው አስታውቋል። ፕሮጀክቱ እንደገለጸው እነዚህ ኢትዮጵያውያን ለሩሲያ ጦር ኃይል የፈረሙት በተለያየ ጊዜ ነው። እንደ አውሮፓውያን አቆጣጠር ታህሳስ 24 ቀን 2024 8 ኮንትራት መፈረማቸው ጠቅሶ መስከረም 1 ቀን 2025 ደግሞ 10 እንዲሁም ጥቅምት 30 ቀን 2025 በተመሳሳይ 9 ሰዎች ኮንትራት መፈጸማቸው አስረድቷል። እነዚህ ኢትዮጵያውያን ኮንትራቱን የፈረሙት በቀጥታ ከሩሲያ ጦር ኃይል ጋር ሳይሆን በህገወጥ የሰዎች አዘዋዋሪዎች አማካኝነት እንደሆነም አስታውቋል። ይፋ ከሆኑት 34ቱ መካከል በእድሜ ትንሽ የሆኑት አዱኛ አሮንና ዘለቀ ናትናኤል መሆናቸው ገልጾም እድሜያቸው በሀያዎቹ መጀመሪያ መሆኑን ጠቅሷል። በእድሜ ትልቁ ደግሞ ሀብተ ማርያም ስንታየው የተባሉ መሆናቸውና እድሜያቸውም 50 መሆኑን አስረድቷል። ፕሮጀክቱ እንዳለው የእነዚህን 34 ኢትዮጵያውያን ስም ለማወቅ የቻለ ቢሆንም በሩሲያ ጦር ኃይል ውስጥ ተሰልፈው እየተዋጉ ያሉ ኢትዮጵያውያን ግን በርካታ ናቸው ብሏል። ጨምሮም እስካሁን ባለው መረጃ ከ40 የአፍሪካ ሀገራት የተውጣጡ 2984 ሰዎች ለሩሲያ እየተዋጉ ሲሆን ከእነዚህ ውስጥ 6 ህይወታቸው ማለፉን ለመረዳት መቻሉን አስታውቋል። ፍረጃውን እንደ ሽልማት ነው የምቆጥረው ሲሉ አቶ ጌታቸው ረዳ ተናገሩ። ጌታቸው ህወሓት እየሄደበት ያለው መንገድ ከሰሜን ኮሪያ የባሰ መሆኑን አመልክቷል። የኤርትራ መንግስትና ህወሓት ስልጣናቸውን ለማስቀጠል የትግራይን ህዝብ ማስያዣ ኮላተራል እያደረጉት ነው በማለትም የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ ወንጅሏል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ የህወሓት አመራርና የኤርትራ መንግስት የራሳቸውን የፖለቲካ ህልውና ለማራዘም ሲሉ የትግራይን ህዝብ እንደ ማስያዣ ኮላተራል ያደርጉት ይገኛሉ በማለት ከሷል። አማካሪው የህወሓትን ቡድን የወንጀለኞች ኢንተርፕራይዝ ብለው የጠሩት ሲሆን በኪም ጆንግ ኡን ከምትመራው ሰሜን ኮሪያ ጋር በማወዳደር ከመሬት በተለቀመ መሳሪያ የሚተኩስ ቡድን ነው ሲሉ ገልጾታል። በትግራይ ክልል ላይ የደረሰውን ታላቅ ጥፋት በስልታዊ መንገድ የፈጸመውና የክልሉን የልማት ተቋማት ያደቀቀው የኤርትራ መንግስት ቢሆንም የህወሓት አመራር ግን ዛሬ ላይ የራሱን እድሜ ለማራዘም ሲል ከዚሁ የኤርትራ አገዛዝ ጋር ጭምር አብሮ እየሰራ መሆኑን ተናግሯል። ጌታቸው ህወሓት እየሄደበት ያለው መንገድ ከሰሜን ኮሪያም የባሰ መሆኑን አመልክቷል። ከብሔራዊ ቴሌቪዥን ጣቢያ ጋር ቆይታ ያደረጉት ጌታቸው ከሰሜን ኮሪያ ጋር ማወዳደር ልክ አይደለም፣ ቢያንስ ስርዓት ያለው መንግስት እኮ ነው፣ ሳይንስ ልማት ምናምን የሚያደርግ አቅሙ በፈቀደው መጠን እኮ ምርምሮችን ውስጥ ይገባል፣ ዓለም ጋር ተወዳዳሪ ሊያደርጉት የሚችሉ ሚሳኤሎችን ባሊስቲክ ይሰራል ያሉት ጌታቸው መለስ ብሎ ደግሞ ህወሓትን ይሄኛው ከሰፈር በተለቀመ ጥይት ገጥሜ በሰው ማዕበል ዘመቻ መንግስት እቀይራለሁ ብሎ የሚያምን ከስህተቱ በተደጋጋሚ ሳይማር አሁንም ሌላ ስህተት ለመፈጸም የኔ ሞኖፖሊ ነው ብሎ የሚያምን ነው ብለዋል። አማካሪው ከገዢው ፓርቲ ጋር በመስራታቸው እንዴት ወንጀለኛና የትግራይን ህዝብ እንደ ከዳ እንደሚቆጠሩ አንስቶም እኔ በወንጀል መጠየቅ ያለብኝ ይህንን ወንጀለኛ ቡድን በወቅቱ ባለማጋለጤ ነው ያሉ ሲሆን የፈለጉትን ታርጋ ቢሰጡኝ እንደ ሽልማት ነው የምቆጥረው ብለዋል። ኢራን በ85 የአሜሪካን ኢላማዎች ላይ የአጽፋ ጥቃት መፈጸሟ አስታወቀች። የአሜሪካ ጦር ኢራን ውስጥ በርካታ ኢላማዎችን ላይ ጥቃት መፈጸሙን ካስታወቀ በኋላ የኢራን አብዮታዊ ዘብ በቀጠናው የሚገኙ የአሜሪካ ወታደራዊ ተቋማት ላይ የአጽፋ ጥቃት መፈጸሙ ገልጿል። የአሜሪካ ሰራዊት ማዕከላዊ እዝ ሌሊት ላይ ኢራን ውስጥ በሚገኙ ከ80 በላይ ኢላማዎች ላይ ጥቃት መፈጸሙን ያስታወቀ ሲሆን የኢራን አብዮታዊ ዘብ በተመሳሳይ በአካባቢው ሀገራት ውስጥ የሚገኙ 85 የአሜሪካ ይዞታዎች ላይ ጥቃት መፈጸሙን ይፋ አድርጓል። አብዮታዊ ዘቡ ባወጣው መግለጫ ኢራናውያን በከፍተኛ ቁጥር ወጥተው የታላቁ መሪያቸው የቀብር ስነ ስርዓት እያካሄዱ ባለበት ጊዜ የተፈጸመ ጥቃት መሆኑን ገልጿል። እርምጃው በድጋሚ በተደረሰው ስምምነት ላይ የተፈጸመ ጥሰት ነው ሲልም አሜሪካ በኢራን የባህር ዳርቻ አካባቢዎች ላይ ጥቃት መፈጸሟ አረጋግጧል። ለዚህ ጥቃት በተሰጠው የመጀመሪያው ደረጃ ምላሽ የሀገሪቱን የባህርና የአየር ኃይሎች የጋራ የሚሳኤልና የድሮን ጥቃቶች መፈጸማቸው ገልጿል። በጥቃቱም ባህሬን ውስጥ የሚገኘው የአሜሪካ ባህር ኃይል ሰፈርና ኩዌት ውስጥ ያለውን የአሜሪካ የአየር ኃይል ሰፈር ላይ 85 ኢላማዎችን መምታታቸው አስታውቋል። የኢራን አብዮታዊ ዘብ የአጸፋ ጥቃት መፈጸሙን ከማሳወቁ በፊት የኩዌት ሰራዊት የድሮንና ሚሳኤል ጥቃቶችን ለመከላከል የአየር መከላከያ ስርዓቶችን መጠቀሙን የገለጸ ሲሆን ባህሬን ውስጥ ደግሞ የአየር ጥቃት ማስጠንቀቂያ ደወል ተሰምቷል። አሜሪካ በኢራን ላይ ጥቃት የፈጸመችው ማክሰኞ ዕለት በሆርሙዝ ወሽመጥ ላይ 3 የነዳጅ ጫኝ መርከቦች ላይ ጥቃት ከተፈጸመ በኋላ ሲሆን ኢራን ግን በጥቃቱ ውስጥ እጇ እንደሌለ አስታውቃለች። ሳውዲ አረቢያ፣ ኳታር
ኳታርና ዩናይትድ ስቴትስ በመርከቦቹ ላይ ለተፈጸሙ ጥቃቶች የኢራን እስላማዊ አብዮታዊ ዘብን ተጠያቂ አድርጓል። ይህ በአሜሪካ ሰራዊት የተከፈተውና ኢራን የአጸፋ ጥቃት የሰነዘረችበት ሁኔታ ከሳምንታት በፊት በሁለቱ ወገኖች በኩል ከተደረሰው ስምምነት በኋላ በአካባቢው አዲስ ወታደራዊ ፍጥጫ ቀስቅሷል። የ325 ሚሊዮን ዶላር ጉቦ የተቀበሉት የቻይና ባለስልጣን ሞት ተፈረደባቸው። በምስራቃዊ ቻይና የሚገኝ ፍርድ ቤት በ30 ዓመት ጊዜ ውስጥ 2.2 ቢሊዮን ዩዋን በላይ ወይም 325 ሚሊዮን ዶላር ሙስና በመቀበል የተከሰሱት የቀድሞው የከተማዋ አስተዳደር ባለስልጣን ላይ የሞት ፍርድ አስተላለፈ። ቅጣቱ የተላለፈባቸው ያንግ ዩን ከአውሮፓውያኑ 1993 እስከ 2023 ድረስ ባሉት ዓመታት ውስጥ በናንጂንግ ከተማ በተለያዩ ኃላፊነቶች አገልግሏል። የቀድሞው ባለስልጣን በማጭበርበር ስልጣንን አላግባብ በመጠቀምና ህጋዊ ያልሆነ ገንዘብን ህጋዊ አስመስሎ በማቅረብ ወንጀሎች ተከሷል። በእነዚህ ድርጊቶች አግኝተዋል የተባለውን የገንዘብ መጠን በቅርብ ዓመታት ውስጥ በቀረቡ ክሶች ያልታየ ነው። የ69 ዓመቱ የቀድሞ ባለስልጣን ኃላፊነታቸውን ተጠቅሞ ሌሎች የኢንጂነሪንግ ውሎች፣ የመሬት ባለቤትነት ዝውውርና ገንዘብን እንዲያገኙ ማድረጋቸውን ተገልጿል። ለዚህም በምላሹ ገንዘብና ቁሶችን መቀበላቸው የመንግስት መገናኛ ብዙሃን ዘግቧል። ያንግ ምርመራ የተከፈተባቸው ፕሬዝደንት ዢ ጂንፒንግ በከፈቱት የጸረ ሙስና ዘመቻ ተከትሎ ነው። ይህ ዘመቻ ከፍተኛ ወታደራዊ አመራሮች፣ ትልቅ ባንኮችና ሌሎች ዘርፎችም ነግቷል። ዢ ወደ ስልጣን ከመጡ በኋላ በተለያዩ ጊዜያት የጸረ ሙስና ዘመቻዎች የከፈቱ ሲሆን ይሁን እንጂ እነዚህ ዘመቻዎች የፖለቲካ ተቀናቃኞችን ለማጥቃት ውለዋል የሚል ክስ ይቀርብባቸዋል። ቻይና ውስጥ ለእንደዚህ አይነት ወንጀሎች የሞት ቅጣት ማስተላለፈው የተለመደ አይደለም። ክሱ ከ1 ቢሊዮን ዩዋን በላይ ወንጀል የተፈጸመበት ሲሆን ግን የሞት ቅጣት የተሰጠባቸው አጋጣሚዎች አሉ። በ10 ዓመት ጊዜ ውስጥ 1.1 ቢሊዮን ዩዋን በሙስና ተቀብለዋል የተባሉ አንድ ባለስልጣን በ2021 ላይ በሞት መቀጣታቸው ይታወሳል። ዜናዎቻችን አበቃን። መልካም ጊዜም